ዞሮ ዞሮ ግን ጥያቄ አሁን ባሪያ የሚባሉት በእጅ ቁጥጥር ስር የዋሉት የሚለው ጋር ይገባል ያልከው ይገባል ነው ማለት ነው። ወማ መለከት አይማኑኩም የሚለው ላይ ይገባል ነው በቃ። ያ እሱ ስላላወቁት ነው ልጆች እየተከራከሩ የነበረ ባሪያዎችን አልመሰላቸውም። ከዛ አንጻር ነው ያቀረብከው መረጃ ትክክል ነው። ኢላ አላ አዝዋጅኩም አው ማ መለከት አይማኑሁም ፈኢንሁም ገይሩ መሉሚን የሚለው ዝሙት መስራት አይቻልም ሚስቶቻችሁ ወይም በስሮቻችሁ ያሉ ባሪያዎቻችሁ ሲቀሩ ማለት ካለኝ ባሪያ እንደዛ ማለት ነው። በቃ ትክክለኛው ነገር ይሄ ነው። ኦኬ። ስለዚህ አሁን ባሪያ እርሶ ካሉት ለእርሶ ከተፈቀደ ባሪያ ወንድም ሴትም አለ አይደለ? ለሴቷ ይፈቀድላታል? ሴቷ ቤት ውስጥ ያለን ባሪያ መገናኘት ትችላለች? ባለቤት ለምሳሌ ባሪያ ቢኖር አትችልም። ያንን ባሪያ ለእሷ ይፈቀዳል? ኡስታዝ ወንድ ባሪያዋን መገናኘት አትችልም። ለወንዱስ? ለወንዱ ተፈቅዶ ለእሷ ለምን የተከለከለው? አይፈቀድም። አይፈቀድም። እሱ እስከፈለገ ድረስ ቁጥር ስፍር የሌላቸው ከተፈቀደ ባሪያ ለእሷ ለምን ትከለከላለች? እሺ መልሱ ምንድን ነው? የምትወልደው ሴት ስለሆነች ነው። ወላድ ሴት ነች እንጂ ወንድ አያመጥም፣ አያረግዝም፣ ጽንስ የለውም። ስለዚህም ዘር ይቀላቀላል ማለት ነው። ከባሏ ከአንድ ሰው ነው የምትወልደው ሴት። እሺ መሃን የሆነች ሴትስ እንደዛ ማድረግ ትችላለች? መውለድ ማችል ሴት? አዎ ህግ ሲመጣ ለሴት ከተባለ መሃን ብትሆንም ብትወልድም ለሴት የማይሆን ነገር ሁሉንም ሴት ያካትታል። ስለዚህ መሃን ሆናም አይፈቀድላትም። እሺ በዲኤንኤ አረጋግጣለሁ ከባሬ ጋር እገናኛለሁ ብትልስ? ባሌ ከባሪዎቹ ጋር እየተገናኘ ስለሆነ እኔም ደግሞ ከባሪያ ወንዱ ጋር እገናኛለሁ፣ ልጁ ቢወለድም ደግሞ በዲኤንኤ አረጋግጣለሁ ብትልስ ይፈቀድላታል? ይሄ አሁን ወቅታዊ አስተሳሰብ ነው። ሃይማኖት ደግሞ ህጉ ረቆ ጸድቆ አልቋል። በዛው ነው የምንከተለው ማለት ነው። ዲኤንኤ ዘመን ላይ ብንደርስም በዲኤንኤ በአስተሳሰብ በሐሳብ እኛ መልካም በመሰለን መሄድ አንችልም ማለት ነው። በዛው በመጣው ህግ ነው የምንከተለው። ኦኬ። ስለዚህ አንድ የወጣው ኡስታዝ እያሉኝ እንዳለው አንድ የወጣው ህግ መውለድ ባትችልም እንኳን ያ ህጉ በዛ ውስጥ ነው ትመራበታለች ነው ሴቷ አይደል? ምክንያቱም እምነት ሲባል እሺ እምነት ሲባል አንተ የፈለግከው ወይ ህሊና የፈቀደው ሳይሆን ተገደም ወይም ራስንም መስዋዕት አድርገህ የምትፈጽመው ነው። እምነት የሚባለው እሱ ነው። ይመስላልኝ ብለህ ሳይሆን ራስን ሳክሪፋይስ ራስንም ቢሆን አሳልፈህ ሰጥተህ የምታመልከው ነው አምልኮ የሚባለው ይሄ ነው። ስለዚህ ምን መሰለው ኡስታዝ እዚህ ጋር ያነሳሁት ለምን እንደሆነ ያውቃሉ? ልጁ የምትወልደው እሷ ነች። ስለዚህ እሷ ማችልበት ምክንያት የምትወልደው እሷ ስለሆነች ዘር ይቀላቀላል። ከዚህ አንጻር ነው ባሪያን መገናኘት ማችለው ላሉት ኤግዛምፕል ነው። ኦኬ። ምክንያቱ ሴቷ ሌሎች ወንዶች ጋር መሄድ ማትችለው የምትወልደው እሷ ስለሆነ ልጁ የማን ነው የሚለው ጥርጣሬ ወይም ደግሞ አይታወቅም ከሚለው አንጻር ከሆነ አንደኛ መሃን የሆነች ሴት መውለድ ማችል፣ ሁለተኛ ራሷ መከላከያ የምትጠቀም ከሆነ ላለመውለድ፣ ሶስተኛ እድሜዋ ገፍቶ እድሜዋ ሄዶ ማለት ነው መውለድ ማችል ሴት፣ አራተኛ ደግሞ በዲኤንኤ ማረጋገጥ እችላለሁ የምትል ሴት። እነኚህ መስፈርቶች ሁሉ እርሶ ላሉኝ ልጁ የማንም እንደሆነ እንዴት ይታወቃል ላሉት እንደ እንትን ይሆናሉ፣ ማፍረሻ ይሆናሉ ማለት ነው። ከዛ አንጻር ነው የጠየቁት። ጥሩ። አሁን አንተ ያልከው ትክክል ነው። እንደ ወቅታችን እንደ ዘመናችን ከሆነ ያነሳቸው ነጥቦች ገዥ ሀሳቦች ናቸው። እኔ እያልኩ ያለሁት እንደ ሃይማኖቱ ህግ ግን ሴቶች በዚህ ብቻ ሳይሆን መሃንም ቢሆኑ ከአንድ ወንድ በላይ ሴቶችን ማግባት የማይቻልበት ምክንያት አንድ ሴት ከአንድ ወንድ በላይ ማግባት የማይቻልበት ህግ ተፈጥሯዊ ነው። ፈጣሪያችን አላህ
የፈጠረውን ስለሚያውቅ ለሴቶች ይሄ ያልተፈቀደው ስሜት የላቸውም ተብሎ ሳይሆን እነሱ ተፈጥሯዊ ስጦታቸው ወንዶችን የማስተናገድ ብቃታቸው ወይም በመውለድም ቢወልዱም ባይወልዱም አንድ አይነት ህግ ስለሆነ ነው እንጂ ማጆሪቲው ነው እንጂ እንደዚህ እንደምትለው መሃን ሴት ወይ ምን አይጠፋም። ግን ህጉ የሚያስቀምጠው ሴቶች ከአንድ ወንድ በላይ አይፈቀድላቸውም ማለት ነው። አሁን ይሄንኛው ምንድነው እሱ መስፈርቱን እኛ ወንዶች ለሴቶች ካወጣን የሴቶችን ስሜት ደግሞ እንደ ሳይንሱም ከሄድን ከወንዱ አታንስም፣ ሴቷ ትበልጣለች እንጂ እንደ ሳይንሱ ስናየው በስሜት ደረጃም እንደውም ኢብኑ ተይሚያ ከግርዘት ጋር በተያያዘ ሴሊ መገረዝ አለባት ብሎ የሚያምነው ኢብኑ ተይሚያ ሜይ ቢ አንብበውት ከሆነ አንድ ምክንያት የሚያስቀምጠው ምንድነው ያልተገረዘች ሴት ኃይለኛ ትሆናለች፣ ስሜቷ ከፍ ይላል፣ እሱን ለመቀነስ ነው ይላል። ስሜቷ ኃይለኛ ከሆነ ማትቻል ከሆነ ካልተገረዘች ከወንዱ መበልጥ ከሆነ ለወንዱ 4 መስጠት ሳይሆን እኮ ታዲያ እሷን እንዲያረጋጋት አንድ ለአንድ ወይንም ማድረግ ወይንም ደግሞ እንደውም ኢኮሎጂክ ነው። አይ ስሜት ኃይለኛ ከሆነ እኔ ብሆን እንደውም እኮ እኔ ብሆን ማለት ነው ስሜቷ የእሷ ኃይለኛ ከሆነ እሷን ስሜቷን መግደል ሳይሆን ለእሷ ነበር 4 መፍቀድ። እንደውም ወንዱ አልቻለማ ከወንድ ስለሚበልጡ ለእነሱ ነው መጨመር የነበረበት። ይሄ ሎጂክ ይባላል እያልኩ ነው። ይሄ አሁን ሎጂክ ነው እንጂ እምነት አንለውም ልልፈልግ ነው። እምነቱን ስናወራ ከመነሻው አሁን ቅድም ስጠቅሳቸው የነበሩት ውጭ ሆኜ ሳዳምጥ የነበሩት ጥቅሶች እነሱ ላይ ግልጽ ያልሆኑ ነገሮችን ግልጽ ማድረግ፣ ስህተቶች ካሉ ደግሞ ይሄ ስህተት ነው ብለን መወያየት ነው እንጂ ህጉ ያስቀመጠውን ነገር እኛ አሁን ማሻሻል አፕዴት ማድረግ ስለማንችል ነው። ግን ስህተቶች ካሉ አሁን ተበደልኩ ብላ ስትል ማለት አሁን ለምሳሌ ገና ሲጀምርም 2-2 3-3 4-4 አለማስተካከል ብትፈሩ አንዷን አግቡና እጆቻችሁ ያዛችሁትን ይላል። አንዷን አግብቶ ከዛ ወዲያ ሜይ ቢ ክፈተው ቁርአኑን አንዴ ቃል ክፈተው እዛም ላይ ራሱ 2-2 3-3 4-4 ከፈቀደ በኋላ ነገር ግን እነኝም ማድረግ ካልቻለ አንዷንና ባሮችን የፈቀደለት አይደለ? ትዳር ላይ ልክ ነው። ፈንኪሁ ማ ጣበ ለኩም ሚነ ኒሳኢ መስነ ወሱላሰ ወሩባዕ ፈኢን ኽፍቱም አላ ተዕዲሉ ፈዋሂደቱን አው ማ መለከት አይማኑኩም። ይኸው ያልከው ትክክል። ስለዚህ እነኝን በቀኝ እጅ የያዛችኋቸው የሚባሉትን ወንድየው ካድ አሁን ለምሳሌ እርሶ እንደ ኡስታዝነቶ አልችልም ብለው እሺ እችላለሁ ብለው 4 አገቡ። አንደኛው ግን አይ እኔ አልችልም ብሎ አንድ አግብቶ እነኝ መለከት የሚባሉትን ወይንም ደግሞ በእጆቹ የያዛቸው 20-30 ካደረገ እኮ እርሶን በለጠ። እንደውም ምንድን ነው የጎደለበት? 3-4 እንደውም እኮ አድቫንቴጅ ሰጠው እኮ አንድ ብሎ እጆች የያዘውን ካለው አንድ ያደርግና 20 ሴቶችን በእጆቹ ይይዛል። ከዛ 21 ኖሩት። እንደውም እርሶ 4 ብቻ ገብተው እነኛ ማስተዳደር ሲከብዶት፣ እሱ ግን ሲስተማቲካሊ በእነኛ እጆቹ በያዛቸው ዚስማች እንደ ሴት እንደ ሚስቶቹ አይጠየቅም አይደለ? ማሟላት ያለበትም ለስ የሆነ ነው ይለዋል ኢብን ከሲር። ስለዚህ 19 እንኳን ያዘ ብንል ምን ሆነ ማለት ነው? 1 ሲደመር 19 ከ20 ሴቶች ጋር የመገናኘት ችሎታ አለው ማለት ነው። እርሶ እኔ ኡስታዝ ነኝ የተፈቀደውን አሟላው ብለው 4 ብቻ ነው እኮ እያልን ያለ ነው። አሁን ምንድነው? እሺ ገብቶኛል። ትዳር የሚባለውና በሴት በባሪያዎች መጠቀም የተለያየ ነገር። ትዳር የሚባለው ሌላ ነው። ይሄኛው ስቲል ቃል ኪዳን ይሄ ኒካህ ማእሰር ወይ ምናምን አያስፈልገውም። ይሄኛው ግን በስነ ስርዓት ነው። ሁለተኛ ለትዳር የምትመጣው ሴት አሁን 2 አይነት ሴቶች ናቸው። ጨዋና ባሪያ ነው የሚኖረው። ጨዋ ነች ኒካህ የሚታሰርላት ማለት ነው። ኒካህ የሚታሰርላት ጨዋዋ ነች። ዘሯም ምንነቷም የሚጠናው ጨዋዋ ነች። ባርነት በምን መጣ ከሆነም የመጣበት መንገድ አለው። ያው ስለምታውቀው እሱንም ችግር የለውም። ግን ጨዋ የሆነ ሴት ትዳር ነው የሚባለው እሱ።
ከአራት በላይ ማግባት አይችልም። ትዳር ከሆነ ጋብቻ ከሆነ ኃላፊነት የሚወስድበት ከሆነ እነዚህ ግን እንዳልከው አንድ ሰው 19 ባሪያዎችን ጨምሮ እንዳልከው እነዚህ ነገሮች ማመለከት ሃይማኖትኩም ቀኝ እጃችሁ የመለከው እንዳልከው እነዚህ መጣቀሚያዎች ናቸው። ሰውየው መጠቀም ይችላል ነው። ከዚያ የሚበልጠው ግን ምንድነው ከተባለ ነፃ ማውጣቱ ነው። በእስልምና አሁን ነፃ ማውጣቱ የበለጠ ነው። ስሜታዊ ከሆነ ግን እና የሚወደው ካለ መገናኘት ይችላል የሚል ዝሙት አይደለም ለማለት ነው እንጂ እንደው ዝም ብሎ መፍቀድ አይደለም። ዝሙት አለመሆኑን ለማረጋገጥ አሁን ዝሙት አይደለም የምንለው ከአሁን አስቸጋሪ የሚያደርገው ምንድነው? እሱ አራት አግብቶ ባሪያም ከተፈቀደለት ሚስትየዋ ደስተኛ ትሆናለች ወይ ማለት አንዳንዴ ሰው ነን አይደለ? እንደ ሰውኛ እናስባለን እኮ የወንዶችን ብቻ ሳይሆን የሴቶችንም ስሜት ስናስብ እኔ አግብቼ ሚስት እንደገና ደግሞ ባሮችን ወሲብ ሳደርግ ብታየኝ ሚስቴ ደስተኛ ትሆናለች? አትሆንም። ስለዚህ እሷ ደስተኛ ካልሆነ ደግሞ የእሷን ሞራል እየገደለ ነው ማለት ነው እኮ አስተምሮቱ። እሷን እየጎዳት አይሄድም። ባያደርግ ነው የሚመረጠው ባያደርግ ነው። ሁለተኛ ሚስት ፊት አይደረግም። ሚስት ፊት እሷ በማታይበት መልኩ እንጂ እሷን ደፍሮ እንደ ሚስት ባሪያውን ሚስቱ አይቻልም። ይሄ በእስልምና የማርያም ቅብጥያን እንዴት ያውታል ነው እንጂ የማርያም ቅብጥያን ሀፍሳ ቤት የነበረው እሱ ክስተት ነው። ትክክል ነው። ሀፍሷ ደርሳለች። በእኔ ተራ እኔ ቤት እንዴት ይሄ ይፈጸማል ብላ የሰው ባህሪ ሰው እንደሚሰራው ይሄ ተደርጓል። ትክክል ነው። እሳቸውም ይቅርታ ጠይቀዋል ሚስታቸው። ስለዚህ እሳቸው ያደረጉት በሀፍሳ ቤት ውስጥ መሪያ ቅብጥያን ግንኙነት አድርገዋታል። ሀፍሳን አስከፍቷታል። አልነበረችም እሷ ሀፍሷ አልነበረችም በወቅቱ። ስለዚህ በሀፍሳ ቤት አልነበረችም። ኦኬ። ስለዚህ ሀፍሳን ያስከፍቷት ትክክል ነው ተፈጽሟል። አልነበረችም። ስለዚህ ነቢዩ በሀፍሳ ቤት ውስጥ ማርያ ቅብጥያን ሲገናኟት ለማርያ ቅብጥያ ደስታን አልሰጣትም። ሞችዛ እናዷታል። ወደ 29 ቀን አካባቢ እሱም ከነሱ እንዲለይ ሆኗል። ከዛ በኋላ ነገሮች እንትን ብለዋል። ምንድነው የኔ ፖይንት? አሁን ይኸውን በነቢዩ ጊዜ የነበሩ ማለትም የነቢዩ ሚስቶችም የሚያስከፋቸው ከሆነ ሜቢ ከነቢዩ ሚስቶች የተሻለ ቅንና ትሁት የሉም ብላችሁ ታምናላችሁ ብዬ አምናለሁ። እንደናንተ አስተምሮ አለ ሮል ሞዴል ለሰዎች ምሳሌ የሚሆኑት እነሱ ናቸው። ነቢዩ እንደዛ አድርጎ ሴቶቹ ሚስቶቹ ተከፋቸው በመኝታችን በእኛ ቤት ላይ እንዴት ብለው ጥያቄ ከጠየቁ አሁን ያሉ ወይንም ደግሞ ከዛ በኋላ የሚመጡ ወንዶች ሙስሊም ወንዶች ሚስታቸውን አስቀምጠው ባሪያቸውን የሚስታቸው መኝታ ላይ ሲገናኙ ባያዩ እንኳን በኋላ ካወቁ ኃይለኛ ጦርነት የሚከፈት ነው የሚመስለኝ እኔ ሳስበው በባልና በሚስት መካከል በማግስቱ